እነዚህ የምትመለከቷቸው ሰዎች የምን ውጤት ናቸው? ትውፊት የሌለው አባት የሌለው መሰረት የሌለው ክርስትና ውጤቶች ናቸው። አንደኛው ፓስተር ነበረ፣ ሌላኛው ወንጌላዊ ነበረ። በእኛ እምነት ውስጥ አሁን እየተቸገርን ያለው ምን መሰላችሁ? አዲስ የመጣ ትውልድ አለ። የአባቶችን ትምህርት የሚያጣጥል ኒቂያ ጉባኤ ምንድን ነው? ኒቂያ ጉባኤ እኮ እዛ አባቶች ተሰባስበው የሆነ ነገር እንትን ያርጉት ነው ይልሃል። ግንድ የሌለው ቅርንጫፍ ማለት ነው። ከግንድ እየተገነባ የመጣ አስተምሮ አለ። እሱ አይደለም ለነሱ ክርስትና። በመስደብና በማዋረድ ግንዱን ይጀምሩና ራሳቸው ቅርንጫፍ ይሆናሉ። ከዛ ሁሉም ሰው የፈለገውን ማስተማር መብት አለው። ስለ ክሪድ ካወራ ከድሮ ሰዎች ምናምን ይልሃል። ሌላውን ተው፣ የጥንቱን ተው፣ የፕሮቴስታንት ትራዲሽንን በካልቪኒዝም፣ በአርሜኒያኒዝም፣ ሜቶዲስቶች፣ ፔንቴኮስታሎች ምናምን በጣም ብዙ ቢልድ አፕ ያደረጉ የመሰረቱት የፕሮቴስታንት ክርስቲያኒቲ ትራዲሽን አለ። ከዛ ደግሞ ዘለቅ ስትል ከካቶሊክ ስለወጡ ከካቶሊክ ውስጥ የማይቀበሉት የሚቀበሉ ትራዲሽኖች አሉ። ያንን ቢልድ አድርጎ መሰረት ይዞ የመጣ ትምህርት አለ። አሁን የመጣው ጀነሬሽን ግን አባቶችን በሙሉ የሚያዋርድ የአባቶችን ትምህርት የሚቃወም ትውልድ መጣና ራሱ የመጽሐፍ ቅዱስ ተርጓሚ ሆነ። ለእኔ በተገለጠልኝ ግማሹ በራእይ በተገለጠልኝ መንገድ ላይ፣ ግማሹ እኔ ያውቃለሁ ማንንም አልፈልግም መንፈስ ቅዱስ ይረዳኛል የማንም ማብራሪያ አያስፈልገኝም ምናምን የሚል ትውልድ አለ። ጆጭሮ የራሱን ትምህርት ያስተምራል። ተዘራረድ የራሱን ትምህርት ያስተምራል። ሐዋርያ ዳንኤል ገታቸው የሚባል እብድ አለ። ተመሳሳይ ከነዚህ ከነተድላ ከነ ፓስተር ሶፎኒያስ ምናምን ተመሳሳይ ትምህርት ያለው ሰው አለ። ይህ ሁሉ አባቶች የሚባል ነገር ጆሮ ውስጥ እንዳይገባ ነው የሚሉት። ከመሰረት የመጣ ነገር አይፈልጉም። ራሳቸው ትምህርትን ይገነባሉ። ራሳቸው ቤተክርስቲያን ናቸው። ለዛ ነው በሙሉ የምታዩ እብድብድ የሚጫወት ነብይ፣ እብድብድ የሚጫወት ፓስተር፣ እብድብድ የሚጫወት ሐዋርያ የተፈለፈለበት ምክንያት ምንድነው? ትራዲሽን የሌለው ትውፊት የሌለው አባቶች ምናምን አይመለከተኝም። እነሱ በበራላቸው መንገድ ተርጉመዋል፣ እኔ በበራልኝ መንገድ ተርጉማለሁ። ሉጋሙ እንደተበጠሰ ፈረስ ሚዘላለ መጨረሻ ላይ እንደ ወንጌላዊ ተድላና እንደ ፓስተር ምናምንቴ ትሆናለህ ማለት ነው። ክሪድን የሚያጠለጥል ፒኤችዲ ያለው ሰው እኔ ገጥሞኛል። የአባቶች የእምነት አቋም አብጠልጥለ፣ የአባቶች አስተምሮ አብጠልጥለ፣ የአባቶች ጉባኤ ሁሉ አፍርሴ አብጠልጥለ እኔ ራሴ ነኝ ቤተክርስቲያን ራሴ ነኝ የምገነባው ትምህርት ብለህ ከመጣ በኋላ ተድላ ነህ። አሁን የምታዩት ፕሮቴስታንት መጨረሻው ይሄ ነው። ግማሹ በማይጨበጥ ተስፋ በትንቢት ተነፍቶ ዘንድሮ የመያዝ የመፈመስ ዓመት ነው ምናምን ያለው በሙሉ ሳይሳካ ሲቀር ውሸት ነው ሃይማኖት ብሎ ወደ ኤቲዝም የሚሄዳል። አንዳንዱ ደግሞ በዛው ትንቢት ኦቨርዶስ ሲሆን ለራሱ መተንበይ ጀምሮ ለራሱ አስተማሪ፣ ለራሱ ቃል የሚያወጣ ለራሱ ነቢይ ሆኖ እንደዚህ እብድ ሆኖ የራሱን አስተምሮ ይዞ ይወጣል። እዚህ ከተማ ውስጥ የምትመለከት ሐዋርያ በሙሉ የዚህ ውጤት ነው። ቴዎሎጂ ትምህርት ቤት ገና ስታወራ ባኪ ሲስተማቲክ ቴዎሎጂ ነው ይሄ። የማንም የአውሮፓ ፍልስፍና የነጮች ፍልስፍና ነው ሲስተማቲክ ቴዎሎጂ ይላል። እሺ ስላሴ ምን ታደርጋለህ? ስላሴስ ቢሆን ይሄ እኮ አባቶች እንትን ያደረጉት ነው ምናምን ይላል። ያንዳንዱ ዲኖሚኔሽን የተለያየ ቢሆንም ቢልድ አፕ ያደረገ የመጣ ትራዲሽን አለ። ምን ይላል? ይሄ ሲስተማቲክ ቴዎሎጂ ነው ባኪ፣ ድሮ አባቶች እንደፈለጉት ያደረጉት ነገር ነው። እኛ አሁን ቢብሊካል ቴዎሎጂ ነው ይላል። ቢብሊካል ቴዎሎጂ መጨረሻው ሲስተማቲክ ቴዎሎጂን ሲስተም ዴቨሎፕ በማድረግ ቤተክርስቲያን የምትተዳደርበት የቤተክርስቲያን አስተምሮ በማጠንከርና በመገንባት ነው መቋጨት የነበረበት። ክሪድን ወለደ። ቤተክርስቲያን ውስጥ ስርዓትን አመጣ። ከዚህ ስርዓት ማምለጥና መውጣት የምንችለው ሲስተማቲክ ቴዎሎጂ ባል በመፍረስ ነው ብሎ ደረቱን ነፍቶ ይናገራል የቴዎሎጂ አስተማሪ። እኔ ገስት አንድ ከኡጋንዳ የመጣ ቴዎሎጂያን አይቼ ሲስተማቲክ ቴዎሎጂ ስድብ፣ ሲስተማቲክ ቴዎሎጂ አሁንም እዚህ ትምህርት ቤት አስተምራላችሁ ይሄ ቀረ የድሮ ጥንት ነገር ምናምን ይላቸዋል። ከኡጋንዳ የመጣ አንድ ጽማም እንደዚህ ሰውን ማለት ነው። ይሄ ክሪድ ስርዓቶች ጉባኤዎች ምናምን ሁሉ በአውሮፓውያንና በነጮች ፍልስፍና የተቀኘ ስለሆነ ከዛ ራሳችን ነፃ አውጥተን ፍሪ ራይድ ራስህ በየቨርሱ በየቻፕተር ውስጥ የገባ የራስን መልእክት ማግኘት አለብህ ምናምን ይላል። እንደዚህ የምሉት ደግሞ በአብዛኞቹ ብታያቸው ግማሹ ከዩኒቨርሲቲ ተባሮ የመጣ ነው፣ ግማሹ ዩኒቨርሲቲ ተመርቆ ወይ ስራ ያጣ ነው፣
ግማሹ በተለያየ ላይፍ ውስጥ ምናምን ያለፈ ነውና ከንግግሩ እውቀት የግሪክ ፍልስፍና ላቲኑን ዕብራይስጡን ጨርሶ 40 ምናምን መጽሐፍ ጽፎ ጥንቅቅ ብሎ የተቀመጠ ሰው ይመስላል ከንግግሩ። ሲስተማቲክ ቴዎሎጂ ወደዛ ዝም ብለው ሁሉም በየመንገዱ ተርጓሚ ሆነ። አሁን የፕሮቴስታንት ችግር ነው። ሁሉም በየመንገዱ ትርጉም አለው። እኔ የደረስኩበት ነው፣ እኔ የተረዳሁት ይሄን ነው። በቃ አይመለከተኝም። እኔ አሁን ቃለ ሕይወት ትራዲሽን አለኝ፣ መካኒሱስ ትራዲሽን አለው፣ መሰክርስቶስ ትራዲሽን አለው። ከጥንት ጀምሮ ከካቶሊክ እምነት ጀምሮ የራሳቸው ትራዲሽን አላቸው። በነገራችን ላይ ግማሹ በራእይ ነው እያበደ ያለው። ሁሉም ይሄም ራእይና መገለጥ የሚያህዝ ነው ያለውና መጽሐፍ ቅዱስን እዛ አስቀምጦ በመገለጥና በራእይ እየተመራ ነው። ሁሉም እብድ ነው፣ ሁሉም ሰካራም ነው። ተድላና ምናምን ጴንጤ መሆናቸውን አልገረመኝም። መጨረሻ ላይ ሁሉም እንደ ተድላ እንደሚሆኑ ስለማውቅ ነው።